የጌታ ስም የተባረከ ይሁን። እንዴት ዋላችሁ? ለምንድን ነው ቤተ ክርስቲያን የምትመጡት? እሺ ቀስ ብለን እንጠይቅ ብዬ ነው። ይሄ ጥያቄ ተጠይቆ ነበረ አንድ ሰው። ቤተ ክርስቲያን ሰው ለምን ይሄዳል? ምክንያቱም ቤተ ክርስቲያን የግብዞች መሰብሰቢያ ስለሆነ ምን ያስኬደናል እዚያ የሚል ጥያቄ ያነሳላቸው አንድ ሰው እና የጌታ አገልጋይ ናቸው። ምን እሰራለሁ እዚያ? ሁሉ ሌባ፣ ሁሉ ዋሾ፣ ሁሉ ግብዝ የተሰበሰበበት ቦታ ምን እሰራለሁ ብሎ ጠየቃቸው። እና እሳቸው ሲመልሱ የማስታውሰው ነው ያለው የምናገረው። ዋሾነት፣ ግብዝነት፣ ሌብነት፣ ሞላጫነት እሱን ይዤ ቤቴ ብቀመጥ ምን እረባለሁ? መጥቼ ላራግፈው እንጂ እዚህ። እሺ የተበላሸ የሚቃናበት ቤት ነው። እዚህ የጻድቃን ስብሰባ አይደለም። እውነት ለመናገር ልክ ነው። የእግዚአብሔር ማህበር፣ የጌታ ልጆች ማህበር ነው ይሄ ማህበር። ነገር ግን ስንቆሽሽም የምንታጠብበት ቤት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አንቀርም። አትቅሩ። እዚህ አስቸጋሪ ሰዎች ስላሉ ብላችሁ አትቅሩ። ጠማሞች ሰዎች ስላሉ ብላችሁ አትቅሩ። ልዑል አምላክ የሚያቃናበት ቤት ነው። እግዚአብሔር ይመስገን። ስለዚህ ኃጢአተኞች እንዲድኑ፣ የተበላሹ እንዲስተካከሉ ያለ ቤት ነው። እግዚአብሔር ቤቱን ለዚህ የሰራው ነው። እግዚአብሔር ይመስገን። ስለዚህ እንኳን ደህና መጣችሁ ወደዚህ ቤት፣ እንኳን ደህና መጣችሁ። ጌታ ይባረክ። ዛሬ ከእናንተ ጋር አብሬ ልነጋገር በልቤ ውስጥ የተቀመጠ ሐሳብ፣ ሰሞኑን ወዲህም ወዲያም እያልኩኝ ነበረ። ልቡናዬ አንድ መስመር እንዲይዝ እየታገልኩ ነበረ እና ግን አንድ ነገር በጣም እየተጫነኝ መጣ። ያ የተጫነኝ ነገር እግዚአብሔር ስፍራውን አይለቅም የሚል ነው። እግዚአብሔር ይመስገን። እግዚአብሔር ስፍራውን አይለቅም። በኋላ ልቤ ተረጋጋ፣ ደስ አለኝ። እንኳን አንተ ስፍራን አልለቀቅ። ሁሉ ነገር በሚናወጥበት ሰዓት እንኳን አንተ ቦታህን ያዝክ። ሌላው ግድ የለም ጌታ፣ እንኳን አንተ አልተነቃነቅ አልኩኝ። በኋላ ወረቀቴ ላይ ልጻፈው፣ መጻፊያ ፈልጌ በእንትን ላይ ልጻፈው አልኩና እግዚአብሔር ስፍራውን አይለቅም አልኩና ማቆም አቃተኝ። ምን ጨመርኩ? ሰው እንጂ የሚል ጨመርኩ። ፈልጌ አይደለም፣ በግድ ነው። እግዚአብሔር ስፍራውን አይለቅም፣ ሰው ግን ይለቃል። ሰው ይለቃል፣ ሰው ይናጋል፣ ሰው መስመር ይስታል። የማይለቀው እግዚአብሔር ነው። ስለዚህ ይሄ ተቃርኖ እንዳለ ነው። ልንለውጠው በማንችል ሁኔታ እግዚአብሔር ጽኑ፣ ሰው ግን ፍርክስክስ። እግዚአብሔር የማይለወጥ፣ ሰው ግን ተለዋዋጭ። እግዚአብሔር ቅን፣ ቀጥተኛ፣ ሰው ግን ገልበጥ ባጣ ሆኖ ይቀጥላል። እንግዲያው ታማኝ ያልሆነ የሰው ልጅ፣ እንግዲያው ፍርስርስ የሚል የሰው ልጅ በጽኑ አምላክ መመካት፣ በጽኑ ጌታ መታመን ይገባዋል። ዮሐንስ በራእዩ ላይ ሲመለከት አንድ ያየው ራእይ አለ። እሱ ልቤን ይነካኛል በጣም አርጎ። ድምፅ ሰማሁ፣ እንደ ብዙ ውሃዎች ድምፅ ሰማሁ ብሎ ይላል ምዕራፍ 1 ላይ ዮሐንስ ራእይ። ብዙ ውሃዎች የሚመስል የማዕበል ድምፅ ሰማሁኝ እና እኔም ምልክህን ጻፍና ለሰባቱ አብያተ ክርስቲያን ላክ ሲል እሰማዋለሁ። የሚናገረኝን ድምፅ ለማየት ዞር አልኩ ይላል። ዞር ብዬ ሳይ ጸጉሩ ነጭ እንደ ጥጥ ነጭ ሆነ፣ አይኖቹ እንደ እሳት ነበልባል የሆኑ፣ ደረቱም በወርቅ መታጠቂያ የታጠቀ፣ እግሮቹ የነጠረ የጋለ ናስ የሚመስሉ፣ ከአፉ 2 በኩል የተሳለ ስለታም ሰይፍ የሚወጣውን አየው። ደንግጬ በፊቱ ተደፋው። ጌታችንን አይቶ ነው። እና ያ ስዕል ሁልጊዜም ልቤን ይነካኛል። የዮሐንስ ራእይ ጌታ ኢየሱስ ነው። በእውነት ለመናገር ምን አየህ ዮሐንስ? በጣም ብዙ ነገር አይቷል። ስለ መጨረሻው ዘመን በጣም ብዙ ነገር የሚሆን ነገር አይቷል።
እዚህ ጽፎልናል። በ22 ምዕራፍ በጣም ብዙ ተንትኗል። ስለሚመጣው ዘመን ፍዳ፣ ስለ መዓቶቹ፣ ስለ በረከቶቹ፣ ስለ ቁጣዎቹ፣ ስለ ዓለም ታሪክ መገለባበጥ ጽፏል። ዋናው ራእይ ግን ኢየሱስ ክርስቶስ ራሱ እሱን አየሁት ብሎ ይላል። በእውነት እያንዳንዱ ስዕል የሚናገረው ነገር አለው። አይኖቹ የእሳት ነበልባል ናቸው የሚለው መርማሪነቱን ነው የሚያሳየው፣ የጌታን ማንም ሊያመልጠው እንደማይችል ነው የሚያሳየው። ፀጉሩ ነጭ የሚለው ንጽህናውን ያሳያል፣ ዘላለማዊነቱን ይመሰክራል። ደረቱን በወርቅ መታጠቂያ የታጠቀ ንግስናውን ያሳያል። ግን በተለይ በጣም ደግሞ የሳበኝ እግሮቹ ናስ ይመስላሉ። ያውም የተጣራ ናስ፣ በእቶን የነጠረ ናስ ይመስላሉ። ጽናቱን የሚመሰክሩ ናቸው ብዬ ነው የማምነው እኔ። ኢየሱስ ክርስቶስ ጽኑ ነው፣ አይለወጥም፣ ማንም አያነቃንቀውም። እንግዲያው የማይለወጥ የማይናወጥ አምላክ የምናመልክ ሰዎች ነን። እግዚአብሔር የተባረከ ይሁን። እንዲያውም የዕብራውያን ጸሐፊ እንዲያውም አንድ የሚያስገርም ነገር ይናገራል። ምዕራፍ 12 ዕብራውያን ላይ አንድ ቀን ሳነበው ገርሞኝ፣ እናንተም እንደዚሁ ትገረማላችሁ አልፎ አልፎ ስታነቡ መጽሐፍ ቅዱስ። ባትገረሙ ይገርመኛል። ምክንያቱም ይህ አስደናቂ መጽሐፍ ነው። እንደ ልማድ እንደ ድጋም እየደገምነው እንድንሄድ ሳይሆን እንድንደነቅበት፣ ልባችን እንዲነካበት በመንፈስ ቅዱስ የተሰጠን መጽሐፍ ነው። እግዚአብሔር ይመስገን። እና ገረመኝ። በጣም የገረመኝን ላንብብላችሁ። የዕብራውያን መጽሐፍ ምዕራፍ 12ን ስመለከት ይሄ ምዕራፍ 12 የታወቀ ምዕራፍ ነው እና ወደ መጨረሻው አካባቢ ምን ይላል? ነውጥ ይሆናል ብሎ ይላል። ይናወጣሉ ብሎ ይላል። ከሙሴ ዘመን ጋር አያይዞ በሙሴ ዘመን ኃይለኛ ነውጥ ሆነ። እግዚአብሔር በተራራ ላይ ተገለጠላቸውና በሲና ተራራ ላይ ተንቀጠቀጡ። ደመና ነበር፣ ጢስ ነበር፣ ጭጋግ ነበር፣ መብረቅ ነበር፣ ኃይለኛ ነጎድጓዳማ ድምፅ ነበረ። ደነገጡ ሕዝበ እስራኤል። ተራራውን የነካን ይሞታል ተባለ። እንስሳት እንኳን እንዳይነኩ ተከለከሉ። በትልቅ ፍርሃት ነበረ ሕዝቡ። እግዚአብሔር አይናገረን፣ ሙሴ አንተ ተናገረን እስኪሉ ድረስ ፈሩ ይላል። ያንን አስታውስና አሁን እንዲህ ይላል ቁጥር 25 ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያ ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። በጣም ያሳቀኝ ቃል ተስፋ ሰጥቷል። አናውጣለሁ ብሎ ተስፋ ሰጥቷል የሚለው አስገረመኝ። እኔ እንዴ አናውጣለሁ ብሎ አስጠንቅቋል አይልም እንዴ አልኩኝ። አናውጣለሁ ብሎ አስፈራርቷል አይልም እንዴ? አናውጣለሁ ብሎ ተስፋ ሰጥቷል። ተስፋ ነው እንዴ? ነውጥ ተስፋ ነው እንዴ አልኩኝ። እኔ ጨምሬ ላንብብላችሁ። አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። እንዴት ነው ተስፋ የሚሆነው መናወጥ? እንዲህ ይላል፣ ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንዲኖሩ እና የሚናወጡት የተፈጠሩ ስለሆኑ ወይም እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥን መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና። አልኩኝ ለካ እግዚአብሔር መናወጡን ራሱ አቅዶታል። እንዲያውም አናውጣለሁ ብሏል። ይሄን እንደ ተስፋ ነው መጽሐፉ የጻፈ። አናውጣለሁ። መሬትን ነበር ያናወጥኩት ያን ጊዜ በሙሴ ጊዜ ጥንት። አሁን ግን ሰማይን ደግሜ ያናውጣለሁ ብሏል። እንዴ ለምንድን ነው የምታናውጠው? የማይጸናው እንዲረግፍ ጸንተው የሚኖረው ጸንቶ እንዲኖር አናውጣለሁ ብሏል። እኛ የምንቀበለው መንግስት የማይናወጥ መንግስት ነው።
ጽኑ መንግስት ነው። የእግዚአብሔር መንግስት ስፍራውን የማይለቅ መንግስት ነው። የማይላወጥ፣ የማይሸበር፣ የማይነቃነቅ፣ ለሰው ብሎ ለዘመን ብሎ ለስታይል ብሎ የማይለወጥ ጽኑ መንግስት ነው። እግዚአብሔር የከበረ ይሁን እና እንዲያው ምን ይላል? በዚህ ምክንያት የማይናወጥ መንግስት ስለምንቀበል እግዚአብሔርን በፍርሃት በአክብሮት እሞታለሁ ባይነት አይደለም፣ በትልቅ አክብሮት እግዚአብሔርን በማክበር አምላካችንን የምናመልክበትን ጸጋ እንያዝ ይላል። እግዚአብሔር ይመስገን። ምክንያቱም እሱ የሚያጠፋ እሳት ነው ብሎ ይላል። እግዚአብሔር አይለወጥም። ዛሬ እሱን ላነሳላችሁ ፈልጋለሁ። እኛ ግን እንለዋወጣለን። ታዲያ ምን እንሁን እኛ ሲባል እንግዲያ ወደማይለወጠው ጌታ እየተጠጋን ወደሱ መስመር እየገባን ወደሱ መርህ እየገባን እንኑር። እኛ ተለዋዋጮች ሰዎች፣ ከመስመር ተፈናቅለን የወጣን ሰዎች ወደ መስመር እንመለስ። በቃ ይሄ ነው ጥሪ። ሰሞኑን በቅዱስ መጽሐፍ ሳነብ እግዚአብሔር ከሕዝቡ ጋር ያለውን ክርክሩን እሱን ሳይ ነበረ። ይሄ ክርክር ምንድን ነው? ትታችሁኝ ለምን ትሄዳላችሁ እናንተ? እንዴት ቆም ብላችሁ አታስቡም? እያለ ክርክር ከሕዝቡ ጋር አለው። እግዚአብሔር ይከራከራል። ያው ምንም ጥያቄ የለውም። ቅድም አንድ መጽሐፍ አለ እዚህ ኑና እንዋቀስ የሚለውን መስሎኛል ማስታወቂያ ያለ ሲነስ ወቀሳ እና በቀደም መንገድ ላይ አንዱን አግኝቸው እህቱ በጣም አሰቃቂ ህመም ታማ ሞተችበት እና አልተገናኘንም ነበረ። ከቀብር በኋላ ከሱ ጋር አልተገናኘንም እና መንገድ ላይ ድንገት አገኘሁት። ድንገት አግኝቼው አዝናለሁ ስለሞተችው እህትህ፣ በጣም ጌታን የምትወድ በመዝሙር የምታገለግል ነበረች በጣም እና ትካዜን ለመግለጥ ሞከርኩኝ። ወንድም ንጉሴ ምን ይደረጋል እንግዲህ ታማ ሞተች። ለጊዜው ደንግጠን ነበር፣ አዝነን ነበረ፣ ግን እግዚአብሔር ፈቃዱ ሆኗል፣ እግዚአብሔር ይመስገን አለኝ። በኋላ ጨምሮ ኑና እንዋቀስ ይላል እግዚአብሔር አለኝ። መጽሐፍ ላይ ኑና እንዋቀስ፣ እንከራከር፣ እስቲ ታሸንፉኝ እንደሆነ ምክንያታችሁን አቅርቡ ይላል። ግን ወንድም ንጉሴ እኔ እስከ ዛሬ ድረስ እሱን ልሞቅስበት አላገኘሁም አለኝ። በጣም በትህትና ልቤ በጣም ተሰነጠቀ። በጣም ወደ ውስጥ የገባ የምከራከረው ነገር አላገኘሁም ከሱ ጋር። እሱ ሁልጊዜ ልክ እየሆነ እኔ ልክ እያልሆንኩ ነው የማገኘው እና በቃ ጌታ ይመስገን አለኝ። እግዚአብሔር ስለ እነዚህ አይነት ሰዎች ይመስገን። በእውነት እግዚአብሔር በነገራችን ላይ ክርክር አይፈራም፣ ጥያቄ አይፈራም። አንዳንድ ሰዎች መጠየቅ በጣም የምትፈሩ ይቀስፈኝ ይሆን ብላችሁ የምትፈሩ ሰዎች አይፈራም። እሱ ጠይቁ ብሎ ፈቅዷል። እንዲያው በእውነት ለመናገር ቅዱሳን ሰዎች ይከራከሩ ነበር። መጽሐፍ ላይ በጣም በግልጥ ሁኔታ ታገኙታላችሁ። ኢዮብ በትዕግስቱ የታወቀ ሰው ነበረ፣ በጽድቁ የታወቀ ሰው ነበር። ግን ያልገባውን ግን ይጠይቅ ነበር። እንዲህ ምን አረኩ ይል ነበር አምላክን። ምን አረኩ አንተ ጻድቅ አምላክ እንዴት ነው የምታሰቃየኝ ይል ነበረ። ይሄ እኮ ጥያቄ መልስ ያለው አምላክ እንዳለ ማመን እኮ ነው። እናንተ ሰዎች መጠየቅ እኮ ድፍረት እኮ አይደለም፣ ከንቱ ድፍረት ሳይሆን አምላክ አለ፣ ትክክለኛ አምላክ አለ፣ ዳኛ አለ ብሎ ከማመን እኮ ነው የሚመጣው። እና መጠየቅ አትፍሩ እንዴ አለ ኢዮብ። እኔን እኮ አንተ ብረት አረከኝ እንዴ? አንተ እንደ ብረት ነው እንዴ የምታየኝ? ደብድበህ ልታጠፋኝ ነው እንዴ ብሎ ጠየቀ። ምን አድርጌያለሁ? በእኔና በአንተ መካከል ዳኛ ባገኝ ክርክሬን አቀርብ ነበር ብሎ አለ። መጠየቅ ተፈቅዷል። እግዚአብሔርም አላጠፋው ኢዮብን። ነገር ግን ከሱ የበለጠ ጥያቄ ያመጣበትና የሚመልሰውን አሳጣው። ያው ታሪኩን ታውቁታላችሁ። ጥያቄ በጥያቄ አንተ ለምሳሌ እኔ ፀሐይና ጨረቃን ስሰራ ከዋክብትን ሳበጅ የት ነበርክ ይለዋል። እንዴት እንደሚሰሩ አንተ ስርዓታቸውን ታውቃለህ ብሎ ይለዋል። ዝናብን እንዴት እንደማዘንብ ደመናትን እንዴት እንደምሰብስብ ታውቃለህ ወይ አንተ ብሎ ይጠይቀዋል። በጫካ ላሉት ለእያንዳንዱ እንስሳ ምግብ ሳዘጋጅ አንተ በእኔ ቦታ ሆነ ስራዬን ታውቃለህ? ይገባሃል አንተ እኔ የምሰራውን
ማንን እንዴት አድርጌ እንደማዝ፣ ታሪክን እንዴት እንደምመራ ታውቃለህ? ኃጢአተኛው ላይ እንዴት እንደምፈርድ ታውቃለህ? በጥያቄ ሲያጣድፈው ኢዮብ እኔ ይቅርታ እኔ አላቅም፣ እንዲሁ በከንቱ ተናግሬያለሁ የማላቀውን ነገር፣ አንተ ሁሉን ቻይ ነህ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ መጠየቅ ተፈቅዷል። እግዚአብሔር አምላክ ጽኑ አምላክ፣ የማይለወጥ አምላክ ስለሆነ እሱ መነሻችን ሆኖ እኛ ካለንበት ቦታ ሆነን ጥያቄያችንን እናቀርባለን፣ ስሜታችንን እንገልጣለን። ግን እሱ አይለወጥም። እግዚአብሔር ይመስገን። በምህረቱ አይለወጥም፣ በጽድቁ አይለወጥም፣ በፍቅሩ አይለወጥም። እግዚአብሔር የተባረከ ይሁን። የማይለወጥ አምላክ ነው። ይወደናል። ስለዚህ ደስ ይለኛል በጣም እና ኤርምያስ ላይ ላንብብላችሁ። ኤርምያስ ላይ ክርክር አለው ያልኩት ለዚህ ነው። ክርክር ነው አሁን ነገሩን ወደዛ የወሰደብኝ። ክርክር ከህዝቡ ጋር አለው እና ይጠይቃቸዋል። ቁጥር 20 ጀምሮ ምዕራፍ 5 ላይ ላነብላችሁ ፈልጋለሁ። ምዕራፍ 5 ቁጥር 20 ጀምሮ እግዚአብሔር ሲጠይቅ ይገርመኛል። ለምን ይጠይቃል? አሁን መልስ አያውቅም እግዚአብሔር? እንዴት ነው የሚጠይቀው እያልኩኝ እገረማለሁ። ይህን በያዕቆብ ቤት አውሩ፣ በይሁዳም አሰሙ። እናንተ ሰነፎች፣ ልበቢሶች፣ ዓይን እያላችሁ ማታዩ፣ ጆሮ እያላችሁ ማትሰሙ ሕዝብ ሆይ ይህን ስሙ። በውኑ እኔን አትፈሩምን? ከፊቴስ አትደነግጡምን? ይላል እግዚአብሔር። እንዳያልፍ አሸዋን በዘላለም ትእዛዝ ለባህር ዳርቻ አድርጌአለሁ። ሞገዱም ቢናወጥ አያሸንፍም፣ ቢጮህም አያልፍበትም። ይሄ እግዚአብሔር ስራ ነው። ፍጥረትን ስፈጥር ባህርና የብስን ስለይ ባህር ውስጥ ያለው አሸዋ ወደ የብሱ እንዳያልፍ ገደብ አበጅቻለሁ። እዚህ እንዳውም የሚለው በዘላለም ትእዛዝ አዝዣለሁ። እንዳታልፍ ብየዋለሁ፣ አያልፍም። እያናፈለ ነፋስ እያናፈለ ወደ ላይ ያወጣዋል፣ ማዕበሉን ያስነሳዋል፣ አሸዋው አብሮ ይዛቃል። ግን ሄዶ ረብ ይላል መልሶ። እንደገና ይመጣል ውሃ፣ እንደገና እየተላጋ ቁጭ ይላል። በቃ አዝዤዋለሁ፣ አያልፍም። ከዚያ የሚለውን ስሙ። ይህ ህዝብ ግን ለዚህ ህዝብ ግን የሸፈተና ያመፀ ልብ አላቸው። አምፀዋል፣ ሄደውማል። በልባቸው የፊተኛውንና የኋለኛውን ዝናብ በጊዜው የሚሰጠውን ለመከርም የተመደቡትን ወራት የሚጠብቅልንን አምላካችንን እግዚአብሔርን አንፈራም አላሉም፣ ወይም እንፍራ አላሉም። ይቅርታ፣ በደላችሁ እነዚህን አስቀርታለች ብሎ ይላል። ንጽጽር ነው እግዚአብሔር የሚያነጻጽረው። ድንጋይ ይታዘዘኛል እኮ እኔን ነው የሚላቸው። አሸዋ ይታዘዘኛል እኮ ከድንበር አያልፍም። ይሄ ህዝብ ግን የሸፈተ ልብ ነው ያለው። በፈለገበት ይሄዳል፣ ያሻውን ያደርጋል፣ ድንበር አይጠብቅም፣ መርህ የለውም። ይሄ ህዝብ አምጾብኛል። አትፈሩኝም ወይ? ቢያንስ ይኸው በጣም እኮ የሚገርም ነገር ነው። ዝናብን በወራቱ የሚልክልን፣ የመከር ወራትን የሚጠብቅልን፣ የሚመግበን አምላክ ብላችሁ እንኳን አታስቡም? ሳላቋርጥ ከዓመት ዓመት እንደዚህ እያደረግኩኝ የምሰራ አምላክን እንዴት አእምሯችሁ አያስብም ብሎ ህዝቡን ሲወቅስ እናያለን። የሚገርም ነው። ህዝበ እስራኤል እንዳሰኘው መሄድ ህዝብ ነው። የእግዚአብሔርን ቋሚ ትእዛዝ፣ የእግዚአብሔርን ቋሚ መርህ ይንቃል። አዳዲስ አማልክት ሲመጡ የሚያስገርም ነገር ነው። አዳዲስ አማልክት ሲመጡ እስቲ እንሞክራቸው ይላል። እስቲ እንሞክራቸው አዳዲሶቹን አማልክት። ህዝቡ ልቡ የገበያ ልብ ነው። ሸቀጥ ባየበት ቦታ የሚዞር ነው፣ የሚንገዋለል ነው። ቆይ ያኛው ሱቅ ይሻላል የሚል ነው። አምላክን እግዚአብሔርን ይለውጣል በሌሎች አማልክት። እግዚአብሔር ቆሞ ይታዘባል። እኔን የህይወት ምንጭ የሆንኩትን እኔን ትተውኛል፣ ለራሳቸው ውሃ የማይቋጥሩ ጉድጓዶች ቆፍረዋል ይላል በዚሁ በኤርምያስ ምዕራፍ 2 ላይ። በጣም የሚያስገርም ነገር ነው።
ህዝቡ እንደዚህ ልቡ የሸፈተ ህዝብ ነው ብሎ ይላል። እና ደግሞ ያታልላል ራሱን ህዝቡ። የሚያስገርመው ምዕራፍ 7 ላይ እሱን ላነብላችሁ ፈልጋለሁ። ደግሞ ምዕራፍ 7 ላይ እንደዚህ ይላል። እያነበብኩ እየተገረምኩኝ ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። በእግዚአብሔር በር ቁም፣ ይህንም ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁንና ስራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ። መንገዳችሁንና ስራችሁን ፈጽማችሁ ብታሳምሩ፣ በሰውና በጎረቤቱ መካከል ቅን ፍርድ ብትፈርዱ፣ መጻተኛውና ድሀ አደጉን መበለቲቱንም ባትገፉ፣ በዚህም ስፍራ ንጹሕ ደም ባታፈሱ፣ ክፉም ሊሆንባችሁ እንግዶች አማልክት ባትከተሉ፣ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋቸው ምድር በዚህ ስፍራ አሳድራችኋለሁ። አቤት እግዚአብሔር! አነጋገሩ ያስደንቃል በጣም። እኔ ላጠፋችሁ አልፈልግም። እኔ የማጥፋት አባዜ የለብኝም። እኔ እናንተን ማጥፋት አልፈልግም። እኔ በቤታችሁ ላሳድራችሁ ነው የምፈልገው። ለአባቶቻችሁ የሰጠሁትን ተስፋ ልፈጽምላችሁ ነው የምፈልገው። ይህን ምድር አርሳችሁ በልታችሁ ልጆቻችሁን አሳድጋችሁ እንድትኖሩ ነው የምፈልገው። ስራችሁን አሳምሩ፣ ግፍ አትስሩ፣ አትስረቁ፣ ሌቦች አትሁኑ፣ ስግብግቦች አትሁኑ፣ ሌሎች አማልክት አታምልኩ፣ አንድ ብቻ አምላክ ነኝ ያለሁት ብሎ ይላል። ግን ስሙ አሁን ቀጥሎ የሚለው እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገላላችሁ፣ ታመነዝራላችሁ፣ በሐሰት ትምላላችሁ፣ ለበዓሊምም ታጥናላችሁ፣ የማታውቋቸውንም እንግዶች አማልክት ትከተላላችሁ። መጣችሁም ስሜን በተጠራበት በዚህ ቤት በፊቴ ቆማችሁ ይህን ጸያፍ የሆነ ነገር ሁሉ አላደረግንም አላችሁ። ይህ ስሜ የተጠራበት ቤት በዓይናችሁ የሌቦቹ ዋሻ ሆኗልን? እነሆ እኔ አይቻለሁ ይላል እግዚአብሔር። ሊያጭበረብሩ ፈልገዋል። ህዝቡ ሊያታልሉ ፈልገዋል። እቺ ቅድም ያነበብኳት ቃል የእግዚአብሔር መቅደስ 3 ጊዜ ተጠቅሷል። የእግዚአብሔር መቅደስ ይህ ነው ይላሉ። ምን ማለት ነው? ይሄ በሌላ አነጋገር አምላክ መካከላችን ነው። ይኸው መቅደሱ ውብ የሆነው መቅደሱ፣ ይኸው መሰዊያው፣ ይኸው ማሸብሸብ፣ ይኸው መዘመር፣ ይኸው መስበኩ፣ ይኸው ከበሮ፣ ይኸው ጸናጽሉ፣ ይኸው ዕጣኑ። እባካችሁ እንደዚህ እያላችሁ አትኑሩ። መቅደስ ቢሆን ይፈርሳል። የእናንተ ልብ ከኔ ጋር ካልተጣበቀ መቅደሱ ይፈርሳል። ጸናጽሉ ይጣላል፣ በገናው ይሰባበራል፣ ምንም አይረባም፣ ወደ ልቤም አይገባም። አታጭበርብሩ፣ በሐሰት ታምናችኋል። እንዲያውም አንዳንድ ነቢያት ነበሩ በኤርምያስ ዘመን ምንም አትሆኑም፣ እግዚአብሔር ከእናንተ ጋር ነው እያሉ በሐሰት የሚያጭበረብሯቸው። እንዲያውም በጣም በትልቅ ስላቅ ነው የሚናገረው ኤርምያስ። ገለባ በሌለበት ጭቃ ይመርጋሉ ሕዝቤን ጭድ ሳይከቱበት። እኛ ደግነቱ እኛ ኢትዮጵያ ውስጥ የምንኖር በደንብ እናውቀዋለን። ይህ ምሳሌ ፈረንጅ ሀገር እንዴት እንደምናገር አላውቅም። ይሄንን ምን እንደሚያስቡ እኛ ይገባናል። በጭቃ አብኩተን ቤት ስንሰራ ጭድ ከሌለበት ጭቃው ፍርክስክስ ነው የሚለው ፀሐይ ሲያገኘው። ጭድ ሳይከቱ ነቢያቱ እንደዚሁ በጭቃ ይለብጧቸዋል። ምንም አትሆኑም፣ ጌታ ካንተ ጋር ነው እያሉ ያባብሏቸዋል። የት ልደርሱ ነው? ፀሐይ ሲወጣ ፍንክትክት ይላቸዋል ቤቱ። የእግዚአብሔር መቅደስ፣ አቤት የጌታ ቤት፣ አቤት የጌታ ሕዝብ ምናምን እያላችሁ የምትሉት እፍረት ያገኛችኋል ብሎ ይላል። እሺ ምንድን ነው ይሄ? በአጭር ቃል ሕዝቡ ራሱን እያታለለ ይኖራል። እግዚአብሔር ግን አይታለልም። ስለዚህ ያው ነው እግዚአብሔር። በምንድን ነው ያውነቱ? አንደኛ በፈጣሪነቱ ያው ነው እግዚአብሔር። ሁሉን የፈጠረ ሁሉን የሚያወጣ የሚያገባ መጋቢ አምላክ ነው። እግዚአብሔር ይክበር፣ ስሙ ይቀደስ። አንድ ቀን አያጓድልም።
ራሱን ያለ ምስክር አልተወም ይላል ሐዋርያው ጳውሎስ ለግሪክ ሰዎች ሲናገር በልስጥራ አገር ለሚገኙ ሰዎች ሲናገር ምን ይላቸዋል? እባካችሁ ይህን ከንቱ አምልኮ ተው እባካችሁ። በድንጋይ እንዴት ታመልካላችሁ? በቅርጾች እንዴት ታመልካላችሁ? እግዚአብሔር እኮ ፊት ለፊት መጥቶ በአይን ባታዩትም እኮ ምስክር እኮ አስቀምጧል ይላቸዋል። ምስክሩ ምንድን ነው? በየጊዜው በየወራቱ ዝናብ ያዘንብልናል፣ ልባችንን በመብልና በደስታ ይሞላዋል። ይሄ እግዚአብሔር ምስክር ነው። አለ እኮ አምላክ፣ የማይለወጥ አምላክ፣ መጋቢነቱ የማይዛነፍ አምላክ እኮ አለ ብሎ ሕዝቡን ይነግራቸዋል። እንግዲያው እግዚአብሔር በመግቦቱ በፈጣሪነቱ የማይለወጥ አምላክ፣ ኪዳኑን የሚጠብቅ አምላክ ስሙ የተቀደሰ ይሁን። እግዚአብሔር ይባረክ። ግን እግዚአብሔር በስራው ብቻ ሳይሆን በባህሪውም የማይለወጥ አምላክ ነው። እግዚአብሔር ጽድቅን ይወዳል፣ ኃጢአትን ይጠላል። ይሄንን ልታሻሽሉለት አትችሉ። ጌታ ሆይ ይኸው ስንት ሺህ ዓመት ጻድቅ ሆነ እንዴት ትቀራለህ? ስንት ሺህ ዓመት አገር ተለዋውጧል እኮ፣ ዘመን ተለዋውጧል፣ ታሪክ ተለዋውጧል፣ ፍልስፍናዎች እኮ ብዙ ሆነዋል። አንተ እንደው ዝም ብለህ ጻድቅ ነኝ ብለህ እንደዚህ ሙጭጭ የምትለው በቃ አይለወጥም። በቃ ክፋት ሲያይ ይጠላል፣ በጎ ነገር ሲያይ ጎሽ ይላል። እግዚአብሔር ይሄ ባህሪው ነው። በምንም የመዝሙር ብዛት የማይለውጠው ባህሪ፣ በምንም የጸሎት ብዛት የማይለውጠው ባህሪ። አሁን አንድ የሚያስቅ ነገር አስታወሰኝና ነው የሳቅኩት። አንድ ልጅ፣ ይሄ ቀልድ ብዙ ቦታ ይነገራል። አንድ ተማሪ ሐዋሳ የሚኖር ተማሪ እንደነበር ሰምቻለሁኝና ትንሽ ልጅ ነው እና ፈተና ላይ የኢትዮጵያ ዋና ከተማ ምንድን ነው ተብሎ እንደተጠየቀ ሰምቻለሁ። በኋላ ተሳስቶ ሐዋሳ ብሏል። ተሳስቶ ልጁ በኋላ ሲወጣ ከልጆች ጋር ሲያወራ እንዴ ምን ብለህ ጻፍክ? ሐዋሳ ብዬ ጻፍኩኝ። እንዴ ምን ነካ አሉት። በኋላ ወደ ቤት ገባና ጸሎት ጀመረ። ጌታ ሆይ እባክህ የኢትዮጵያን ዋና ከተማ ሐዋሳ አርግልኝ፣ ሐዋሳ አርግልኝ፣ በእውነት ሐዋሳ አርግልኝ። እንዴት አርጎ ያረግለታል? አያረግለትም በእውነት። እሺ እግዚአብሔርን ልናታልለው አንችልም ወዳጆች። በምንም አይነት ቋንቋ ምንም ስለሆንን አናታልለው። በነቢያት ቃል አናታልለው። ሐዋርያ ነኝ በሚል ሰው ቃል አናታልለው። ምንድነው እሱ? የተማርኩ ነኝ ሊቅ ነኝ በሚል ሰው ቃል አታታልሉትም። መጋቢ ነኝ 20 ዓመት አገልግያለሁ 30 ዓመት አገልግያለሁ በሚል ሰው አታታልሉትም። በፍጹም። ጴጥሮስ በጣም አስገራሚ መልስ መለሰ ለጌታ። ሰዎች እኔ ማን እንደሆንኩ ይላሉ ብሎ ሲጠይቅ ብዙ ነው መልስ፣ የሰው መልስ፣ የአካባቢው መልስ ብዙ ነው በጣም። አንተን ምን ያደርጉሃል? አንዳንዶች ኤርምያስ ነው ይላሉ። ምክንያቱም አንተ በጣም ኃይለኛ ቃል ስለምትናገር ሊሆን ይችላል። ዮሐንስ ነው ይላሉ፣ ስለማታፍር ሰው ቀጥታ ስለምትናገር ሊሆን ይችላል። ብዙ ነው የሚሰጡ፣ ከነቢያት አንዱ ነው ይላሉ። እናንተ ማን ትሉኛላችሁ? በኋላ ጴጥሮስ በጣም በተደላደለ ሁኔታ መለሰ። አንተ ክርስቶስ የሕያው እግዚአብሔር ልጅ አለው። ጌታ ደስ አለው። ግን ይሄ ስጋና ደም አልገለጠልም። ይሄ ያንተ እውቀት አይደለም። ይሄ ነገር እንደው ዝም ብሎ እንደው የሆነ እብጠት እንዳይሰማ ከሰማይ ያለው አባቴ እሱ ገለጠልህ። እግዚአብሔር የተመሰገነ ይሁን። በጣም ትልቅ እውቀት አገኘ ጴጥሮስ። ኢየሱስ ክርስቶስ መሆኑን አወቀ፣ መሰከረ። ብዙ የቆየ አይመስለኝም። ወዲያው እኮ ነው። ወዲያው ትንሽ ቆይቶ ወደ ኢየሩሳሌም እወጣለሁ፣ የሰው ልጅም መከራ ይቀበላል፣ በጥፊ ይመቱታል፣ ይዘብቱበትማል፣ ይሰቅሉትማል፣ ይገሉትማል ብሎ ሲናገር ጌታ ሆይ አይሆንብህ፣ እንደዚህ ይሄ መጥፎ ነገር አትናገር፣ ዝም በል፣ እንደዚህ አይነት ነገር አትናገር፣ ጥሩ አይደለም ይሄ ይለዋል ጓደኛው ጴጥሮስ። እና ጌታችን ኢየሱስ ክርስቶስ ጸጉሩን እያሸ ጴጥሮስ ይገባኛል፣ በእውነት አንተ ለእኔ ያለ ፍቅር እንደሆነ በጣም ገብቶኛል። በተቻለ መጠን እኔም እንደዚህ እንዲሆንብኝ አልፈልግም አለ አይደለ አይለውም። የሚለውን ታውቃላችሁ። ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና። አይለወጥም። ኢየሱስ ክርስቶስ አይለወጥም። እውነቱን ይናገራል፣
ፈቀቅ አይልም። ስለ ወዳጅነት ብሎ ስለ ሌላ ብሎ አይለወጥም። የማይለወጥ ጽኑ አምላክ አለ። እንግዲያው የሚሻለን ምንድን ነው ካላችሁ ወደ እሱ መምጣት ነው። ሌላ እኮ አይደለም። የሚሻለን በማጭበርበር ውስጥ መቆየት ሳይሆን ወደ እሱ መምጣት ነው። ጌታ ሆይ አንተ አትለወጥም፣ የሰራሁት ልክ አይደለም፣ ያሰብኩት ልክ አይደለም፣ ወደ አንተ እመጣለሁ፣ ሄጄ እግር ላይ ወረወራለሁ። ሌላ መንገድ የለኝም ሌላ መንገድ። እግዚአብሔር በሚመለስ ሰው ደስ ይለዋል። ብትመለሱ እተክላችኋለሁ እንጂ አልነቅላችሁ። እግዚአብሔር የተባረከ ይሁን። እና ይሄ ጴጥሮስ ያው እንደምታውቁት ነው። ጥሩ ሰው ነው ጴጥሮስ። በእውነቱ እንደኛ አይነት ሰው ነው። ግን አቅሙን በደንብ አያውቅም። አንዳንድ ትልቅ ነገር ይናገራል። እነዚህ ሁሉ ቢተውህ እኔ አልተውህም ብሎ ይላል። አሁን ይህ ምን አናገረው? እስቲ ዝም ቢልስ ምን አናገረው? ስለ ጓደኞቹ እነዚህ ሁሉ ቢተው እኔ አልተውህም ብሎ ይላል። በኋላ የሆነውን ታውቃላችሁ። ያው ካደው። አንድ ጊዜ ብቻ ቢሆን ጥሩ ነበር። እኔ እሳት መሞቁን ትቶ አይፈረጠጥም ወይ? ይሄ ሰው ዝም ብሎ እሳት ይሞቃል፣ 3 ጊዜ ይክዳል። 3 ጊዜ። ጌታችን አሁንም አልተለወጠም። እግዚአብሔር የተባረከ ይሁን። አልተለወጠም። እና ከሞት ሲነሳ ለጴጥሮስ ንገሩት ይላል። ያረከውን አይቻለው፣ በገረድ ፊት የካድከኝን አይቻለው፣ ጠብቀኝ፣ የማረገውን አሳይሃለሁ አላለም። የላከውን መልእክት ታውቃላችሁ። ወደ ገሊላ ይቀድማችኋል በሉት ለጴጥሮስ፣ ንገሩት፣ እንዲያገኘኝ ንገሩት፣ በጎቼን እንዲጠብቅ፣ ጠቦቶቼን እንዲያሰማራ፣ እንዲይዛቸው ንገሩት። ለጴጥሮስ ንገሩት። ለትልቅ አገልግሎት እንደምፈልገው ንገሩት። እንዲያገኘኝ ንገሩት። የጌታ ስም የተባረከ ይሁን። ኢየሱስ ክርስቶስ በማይለወጥ ጽኑ ፍቅር መለሰው። ጴጥሮስ ተመለሰ። ይሄው ጻፈልን፣ እሱ ራሱ ደብዳቤ ጻፈልን። እኔ እኮ የምነግራችሁ ይላል፣ በጣም በትልቅ የመንፈስ ቅዱስ ትምክህት የምነግራችሁ እኮ እኛ ተረት አይምሰላችሁ ይላል። ተረት አይምሰላችሁ፣ በብልሃት የተፈጠረ ተረት አይደለም የምንነግራችሁ ብሎ ይላል። በጣም የሚያስደንቅ ነገር ነው። በብልሃት የተፈጠረ ተረት ማለት ፊክሽን ማለት ነው። ልብ ወለድ እኮ አይደለም እኔ የምጽፍላችሁ ይላል ሐዋርያው ጴጥሮስ ሲናገር። ልብ ወለድ አይደለም የምጽፍላችሁ፣ ዝም ብሎ ከልቤ ያፈለቅኩትን አይደለም። እኛ በቅዱሱ ተራራ ላይ ሳለን ራሳችን በዓይናችን አይተነዋል። ክብሩን አይተን፣ ግርማውን አይተን፣ ከሰማይ ድምፅ ሲመጣ ሰምተን፣ የምወደው ልጄ እሱ ነው ሲል ሰምተን፣ በዚህ በግርማው ተደንቀን እሱን ነው እኮ የምናወራላችሁ እንጂ ተረት አይደለም ብሎ መሰከረ። እንግዲያው ተመልሷል ጴጥሮስ ወደ ስፍራው ተመልሷል። እንድንመለስ ነው የእግዚአብሔር ሐሳብ። ይሄን ካልኩኝ እንግዲያው በምንድን ነው የምንመለሰው የሚለውን ትንሽ ነገር ላንሳ። በምንድን ነው ከተፈናቀልንበት ቦታ ወደ ስፍራችን የምንመለሰው? እሱን ላወራ እፈልጋለሁ። እንደምታውቁት የሰው ልጅ በመፈናቀል የታወቀ ነው። ከዘፍጥረት ምዕራፍ 3 ጀምሮ ታውቁታላችሁ። እግዚአብሔር ሰውን በገነት አስቀመጠው፣ በክብር አስቀመጠው፣ በማዕረግ አስቀመጠው፣ በንጽህና አስቀመጠው፣ በፍቅር አስቀመጠው። እግዚአብሔር በትልቅ ቦታ በርካታ ቦታ አስቀመጠው። ሰው በኃጢአት ምክንያት ተፈናቀለ፣ ከገነት ወጣ። እግዚአብሔር አላስወጣውም፣ ኃጢአቱ አስወጣው። እግዚአብሔር ግን ፈለገው። ወዴት ነህ አለው። እግዚአብሔር የተመሰገነ ይሁን። የወንጌል ታሪክ ይሄ ነው። እኛ በምንድን ነው የተፈናቀል ነው? እንዴትስ ነው የምንመለሰው? ነህምያ 13ን ላነብላችሁ እፈልጋለሁ። ወደ ነህምያ ሄጄ ነህምያ 13ን በአጭሩ እንድናየው እፈልጋለሁኝ። እዚያ ላይ የተፈናቀለ ሕዝብ ታሪክ ነው። ለማደስ የተነሳው ነህምያ ሕዝቡ ደጋግሞ ከመስመር እየወጣበት እግዚአብሔር እያሳሰበው የተመለሰ እግዚአብሔር እንዲመልሳቸው ያሳሰበውን እያረገ ሕዝቡን ወደ አምላካቸው የመለሰ ሰው ነው ነህምያ። ምዕራፍ 13 ላይ እንደዚህ ይላል። 3 ቦታዎች ላነብላችሁ
ማነው ምዕራፍ 13 ላይ ቁጥር 23 ጀምሮ አነብላችኋለሁ። ደግሞም በዚያ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየሁ። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ከምርኮ የተመለሰ ሕዝብ ነው እና ተደበላልቋል፣ ተጋብተዋል። ከሞዓባውያን ጋር፣ ከአሞናውያን ጋር፣ ከፍልስጤማውያን ጋር ተጋብተዋል። ቋንቋቸው ልጆቻቸው ቋንቋቸውን አያውቁም። አዲሱ ትውልድ ይቀባጥራል። ምንድነው የሚቀባጥረው? በአዛጦን ቋንቋ ይናገራል። የአይሁድን ቋንቋ አያውቅም። ማንነቱን ረስቷል፣ ተበላሽቷል። እና ይህንን አየሁ። ከነርሱም ጋር ተከራከሩ፣ ረገምኳቸው። ከነርሱም አያሌዎቹን መታሁ፣ ጠጉራቸውንም ነጨው። እንዲህም ብዬ በእግዚአብሔር አማልኋቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተና ለልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰሎሞን ይላል ምሳሌ ሲሰጥ፣ በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበር። እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። በውኑ ይህን ሁሉ ታላቅ ክፋት እንሰራ፣ እንግዶችንም ሴቶች በማግባት አምላካችን እንበድል ዘንድ እናንተን እንስማ? ጸረ ድብልቅነት ተግሳጽ ነው ይሄ ተግሳጽ። ነህምያ በጣም ቆጭቶታል። የአምላክ ሕዝብ እንዴት ይበላሻል? ቅዱስ ሕዝብ፣ ለርስቴ የተለየ ወገን የተባለ ከሌላ ጋር ተጋብቶ እንዴት ህልውናውን ያጣል? እንዴት እንደዚህ አጸያፊ ስራ ይሰራል? ሰለሞን እንኳን ያ ጥበበኛ፣ ያ በእግዚአብሔር የተወደደ ሰው እንኳን በዚህ ነገር ተሳሳተ። እንግዶች ሴቶች ምንም አደል ብሎ አስገባ። በኋላ የእሱን ልብ ወደ አማልክቶቻቸው አዞሩ። በጣም የሚያሳዝን ነው። የሰሎሞንን ታሪክ ብታነቡ በጣም ነው የሚያሳዝን በእውነት። ምክንያቱም አምላኩን የአባቱን አምላክ ዳዊትን ትቶ የዳዊትን አምላክ እግዚአብሔርን ትቶ ምን ማድረግ ጀምሯል? ለሞሎክ ለሚባል አምላክ፣ ካሞሽ ለሚባል አምላክ መስገድ ጀመረ። በሚስቶቹ ምክንያት እሱን እንኳን አሳቱት፣ እሱን እንኳን ደባለቁት፣ እሱን እንኳን ቀየጡት። እናንተ ሰዎች መዓት ልታመጡብን ነው ብሎ ተቆጣ። ረገምኳቸው፣ ነጨው ጸጉራቸውን፣ መታዋቸው ብሎ ተከራከርኋቸው ይላል። እንዴት አይነት እሳታዊ ቁጭት ነው! እና ወዳጆቼ የምንመለሰው አንዱ ከድብልቅነት ነው። ከድብልቅነት የጌታንም የዓለምንም ካደባለቅንበት፣ እርኩሱንም ከቅዱሱ ጋር ካደባለቅንበት ነው የምንመለሰው። ለኤርምያስ ነው እግዚአብሔር እንደዚህ የተናገረው ነው? ለኢሳይያስ ነው? የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ። የኔ አፍ ለመሆን ከፈለክ፣ የኔ ወኪል መሆን ከፈለክ እያደባለቅክ አትሂድ። ታሳስታለህ። ስንት ቋንቋ ነው የምትናገረው? አፌ ለመሆን ከፈለክ የከበረውን ከተዋረደው፣ እርኩሱን ከንጹሑ ለይ። ወንድሞቼና እህቶቼ የመለየት ዘመን ነው አሁን። በእውነት ነው የምነግራችሁ። ድብልቅነትን ተሸክመን እንዳንኖር በጣም ያስፈልጋል። መዓት ስለሚያመጣ መደባለቅ። የማን ናቸው እነዚህ? እንጃ የእግዚአብሔር ሳይሆኑ አይቀሩም። ምክንያቱም ስሙን ሲጠሩ ሰማለሁ፣ ደጋግሞ ሲዘምሩ ሰማለሁ። ማለት በቃ አለ አይደለ? በጣም መንፈሳዊ ይመስላሉ፣ የእሱ ሳይሆን ግን ደግሞ አይመስሉም። ሌላ ነው መልካቸው፣ የሚሰሩት ስራ፣ የሚሰሩት ግፍ፣ የሚናገሩት ከንቱ ወሬ። እንዴ የእሱ ደግሞ አይመስሉም። ምንድን ናቸው? ድብልቅ ናቸው። አንዱ የምንመለስበት አቅጣጫ ነው በጌታ ቃል እንደተነገረ። ሁለተኛውን ልንገራችሁ። ሁለተኛው ለጠላት ስፍራ መስጠት ነው። እግዚአብሔር በባህሪው ግማሽ የማይቀበል አምላክ፣ ግማሽ አይቀበልም፣ ሲሶ አይቀበልም፣ እርቦ አይቀበልም። እግዚአብሔር እንደሱ አይነት አምላክ ሙሉ ይፈልጋል። የእግዚአብሔር ባህሪ ነው።
ሰውነታችሁን ቅዱስ ሕያው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላል ጳውሎስ። ቅዱስ አድርጋችሁ የሚለው ቃል ለይታችሁት ሳታደባልቁ ሻሞ ሳትሉ ለእንትናም እዳለብኝ ለእንትናም እዳለብኝ ያንተን ደግሞ ድርሻ ሰጣለሁ ጌታ ሆይ ያንተንም ትንሽ አላደል ሰጣለሁ ጠብቀኝ ብሎ ግማሽ ቦታ ለሱ ግማሽ ቦታ ለሌላ የመስጠትን ባህሪ ይቃወማል። ይሄው እንዲህ ይላል ነህምያ ምዕራፍ 13 ቁጥር 4 ላይ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን ለመዘምራን ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የወይኑን የዘይቱን አስራት ለካህናቱ የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። ወደ ሱሳ ሄዶ ሲመለስ ነህምያ የእግዚአብሔር ቤት እንግዳ ገብቶበታል። ማን ነው እሱ? የማቃ ነው ብሎ ሲጠይቅ የጦቢያ ነው። እንዴ በእግዚአብሔር ቤት? አዎ። እንዴት ገባ? እኔ ምን አውቃለሁ? ካህኑ ኤልያሴብ ግባ ብሎት ነው ጓዳ አዘጋጅቶለት። እንዴ ዕቃ አልነበረበትም ወይ? እዚህ ንዋየ ቅድሳት አልነበሩም ወይ? ነበሩ። አስወጥቶ እሱን አስገባ። በጣም አዘነ ልቡ። እንደዚህ ይላል ሲናገር፣ ይህን ሰማው፣ ይህን ክፉ ነገር አስተዋልኩ። ቁጥር 8 ላይ እጅግም አስከፋኝ ይላል። እጅግም አስከፋኝ። ትከፋላችሁ ወይ እናንተ? እሱን ልጠይቃችሁ እፈልጋለሁ። በውስጣችሁ መከፋት፣ ማዘን፣ መቆጨት ልባችሁ ውስጥ አለ ወይ? የእግዚአብሔር ቤት ጓዳዎች ሲበላሹ፣ የእናንተ ሕይወት ጓዳዎች ሲቆሽሹ፣ ሌላ ነገር ሲገዛችሁ ይከፋችኋል ወይ? ትቆጫላችሁ ወይ? እጅግ አስከፋኝ። የጦቢያን ዕቃዎች አውጥቼ ዘረገፍኳቸው፣ ከጓዳ ውስጥ አውጥቼ ጣልኳቸው ወደ ውጪ። ይሄንን አጽዱ አልኩኝ እና መልሼ የእግዚአብሔርን ዕቃዎች የካህናቱን ምግቦች የሌዋውያኑን የመዘምራኑን ቁርባን አስገባሁበት መልሼ። የታንገበገበ ሰው ነው ለእግዚአብሔር ቤት። ይህ ብቻ አይምሰላችሁ። እንዲያውም ምን ያደረግኩ ይላል ከቁጥር 10 ጀምሮ ላንብብላችሁ። ለሌዋውያንም እድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄደ ተመለከትኩ። እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከርኩ። ሰበሰብኳቸውም፣ በየስፍራቸውም አቆምኳቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አስራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶቹም ላይ ካህኑን ሰሌምያን ጸሐፊውንም ሳዶቅን ከሌዋውያንም ፈዳያን ሾምኩ። ከእነርሱም ጋር የመታንያ ልጅ የዘኩር ልጅ ሐናን ነበረ። እነርሱም የታመኑ ሆነው ተገኙ። ስራቸውም ለወንድሞቻቸው ማከፋፈል ነበረ። አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረግኩትን ወረታዬን አታጥፋ ይላል። ያስደንቅ። የታሉ ካህናቱ እንዴ? ሌዋውያኑስ ብሎ ይጠይቃል። የሉም። የት ሄዱ? ወደ እርሻቸው። ለምን? ምን ይብሉ ታዲያ? ምን ይብሉ? ልጆቻቸው ምን ያብሉ? ማንም አይሰጥም መባውን፣ ማንም አይሰጥም አስራቱን። ተትቷል የእግዚአብሔር ቤት። ስለዚህ ነፍሳቸውን ለማትረፍ ይሮጣሉ በየጎዳናው። ምን ይደረግ? አዘነ ነህምያ። መልሶ የእግዚአብሔርን ቤት ማስተካከል ጀመረ። የሚያስፈልገው ነገር እንዲገባ አዘዘ። እግዚአብሔርም ረዳው፣ አስገባ፣ አስተካከለ። ትክክለኛ ሰዎችን ሾመ፣ በቦታው እርምጃ ወሰደ፣ አስተካከለ። ለእግዚአብሔር ቤት ቁጭት፣ ለአገልግሎቱ ቁጭት ነበረው። ትቆጫላችሁ ወይ እናንተ እያልኩኝ ነው የምጠይቀው። መመለስ ካለብን ወደዚህ ነው መመለስ ያለብን። ሌላም ነገር አለ እዚያ ውስጥ ነህምያ ህዝቡን የመለሰበት። ሰዓት ስለሌለ ብዙ ላነባው አልችልም። እናንተ አንብቡት። ምዕራፍ 13 ላይ የሰንበትን ቀን ጥሰው የፈለጉትን ያደርጉ ነበረ። ይነግዱ አይበቃቸውም ነበረ። ገንዘብ አይበቃቸውም። ስግብግቦች ነበሩ እና ሁል ቀን መስራት አለብን ይላሉ። ያካብታሉ በተቻለ መጠን።
ሰንበት ከቻልን እናከብራለን፣ ካልቻልን ግድ የለም። እንዴ ሰንበትን ለምን ሰራ እግዚአብሔር? ከሱ ጋር እንድንገናኝ ነው። እሱን እንድናስብ፣ ሰው ብቻውን ሊኖር እንደማይችል፣ አምላክ እንደሚያሻው፣ ከእግዚአብሔር ጋር ንግግር እንደሚያስፈልገው ለማሳየት የሰንበትን አስተሳሰብ አመጣ። ለእኛ ለክርስቲያኖች ነፍሳችን የምታርፍበት የጸሎት ጓዳ ነው ሰንበታችን። የጸሎት ጓዳ ነው። ቅዱስ ቃሉን የማጥኛ ጓዳ ነው። ተንበርክከን ከአምላክ ጋር የምንነጋገርበት ሰዓት እሱ ሰንበታችን ነው። ይህን ሰንበት እንጥሳለን ስንል የፈለገውን ይሁን ስንል ምን ማለታችን ነው? በብቻችን መኖር እንችላለን፣ ያለ እግዚአብሔር እርዳታ መኖር እንችላለን፣ በትግላችን እንኖራለን ማለታችን ነው። ምን ይላል አንድ ሰው ሲናገር? አለመጸለይ ተግባራዊ ከሃዲነት ነው ይላል እሱ። እኛ ከሃዲ እግዚአብሔር የለሽ ባዮች ብለን ሰዎችን እንሰድባለን። ሳንጸልይ ስንቀር እኛ ከሃዲዎች መሆናችን ነው። መኖር እችላለሁ ማለቴ እችላለሁ፣ ባልጸልይም ምንም ማለቴ ይሄ ቅዱስ ቃሉን ባላነበውም አለ አይደለ መኖር እስከዚህ አልሞትም እንዴ አልሞትም። ማንም እንደሚኖር እኖራለሁ። የእግዚአብሔር ሕዝብ ማንም እንደሚኖር አይኖርም። የእግዚአብሔር ሕዝብ ከእግዚአብሔር ጋር ባለው ግንኙነት ብቻ ነው የሚኖረው። ጌታችን ኢየሱስ ክርስቶስ እኔ እውነተኛ የወይን ግንድ ነኝ፣ በእኔ ባትኖሩ አትችሉም። በእኔ የሚኖር እርሱ ብዙ ፍሬ ያፈራል። ሕይወት የሚገኘው ከእሱ ብቻ ነው። ሰንበታችን ይሄንን መስመር መጠበቅ ማለት ነው። ከጌታ ጋር ሕይወት የምናገኝበትን መስመር መጠበቅ ነው። ነህምያ ተቆጨ በዚህ። ወዳጆቼ ሆይ የመመለስ ጥሪ ነው። ስንመለስ ደግሞ የሚመለስ አምላክ አለ። ፊቱን ወደ እኛ የሚያዞር አምላክ አለ። እግዚአብሔር የተባረከ ይሁን። ሚልኪያስ ላይ ምን ይላል? እናንተ የያዕቆብ ልጆች ሆይ የጠፋችሁ አይደላችሁም፣ ምክንያቱም እኔ አልለወጥም ይላል። እናንተ ብትለዋወጡም እኔ አልለወጥም። ስለዚህ ሁልጊዜም ኮንስታንት የሆነ ቋሚ የሆነ የማይለወጥ ስላለ ሮጣችሁ ወደ እሱ ብቻ መምጣት ነው። የሚያድሳችሁ ስላለ፣ የሚያቃናችሁ ስላለ ተስፋ አለ። እግዚአብሔር የተባረከ ይሁን። ተስፋችን የእሱ አለመለወጥ ነው። ወደ እሱ ነው የምንገሰግሰው። ሀገሩን ሁሉ ይዘን ወደ እሱ ነው የምንገሰግሰው። በሌላ ከንቱ ወሬ ቀኝና ግራም ማለት የለብንም። ወደ እሱ ብቻ መምጣት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተባረከ ይሁን። የእውነትን ቃል ይዘን አሁን በብዙ ቦታ ይሸቀጣል ይሄ ቃል እንደምታውቁት። የማይሆን የሰው አስተሳሰብ በላዩ ላይ እንደ አቧራ ይቦንበታል። ውሃ በውስጡ ይቸለሳል። እኔ የኖርኩት ያደግኩት ወደ ጉለሌ አካባቢ ነው። ጉለሌ አካባቢ በእኔ ጊዜ ትንሽ ልጅ ሆኜ ወተት ይሸጥ ነበረ መንገድ ላይ። ባለ ወተት ሰዎች ይይዙና በታኒካ ተሸክመው ይዞሩ ነበር በየመንደሩ። ወተት 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 ይላሉ። በዚያ ጊዜ አንዳንዶቻችሁ ብዙዎቻችሁ አልተወለዳችሁም ያኔ እንደሱ ይሉ ነበር። እና ቤት ልጆች ያሏቸው እናቶች ባለወተት ና ይላሉ። እዚያ ኩባያቸውን፣ ጣሳቸውን፣ ብርጭቋቸውን፣ ጠርሙሳቸውን ይዘው ቁጭ ይላሉ። ቅዳ እዚህ ላይ የዚህን ያህል ሽልንግ፣ የዚህን ያህል ብር ይነጋገራሉ። እና እነዚህ ወተት ሻጮች ይታሙ ነበረ። ትዝ እንደሚለኝ ለምንድን ነው የሚታሙት? የሚመጡት ከገጠር ነው ወተቱን ይዘው የሚመጡት። ሲመጡ ገፈርሳ በሚባለው ወንዝ በኩል ነው የሚመጡት እና ፀሐይ አድክሟቸው አረፍ ይላሉ ወንዙ ዳር። ታኒካቸውን ይከፍቱና ውሃውን ይጨምሩበታል በወተቱ ላይ። ወተት ደግሞ ክፋቱ ንጣቱ፣ ምንም ውሃ ብትጨምሩበት ነጭ ነው። ነጭ እንዴ ወተት ነው አታይም እንዴ ይባላል። እውነትም ስናየው ወተት ነው፣ ነጭ ነው። ግን ስንት ነገር እንደገባበት ውስጡ። አንዳንድ ሰዎች እንደሱ ይሸቅጣሉ። የእግዚአብሔርን ስም ያነሳሉ፣ መጽሐፍ ቅዱስ ያነባሉ። ውስጡ ግን ውሃ ነው የገባው። ለማትረፍ ሕዝብ ለመሰብሰብ እማይሆን ቃል ይከታሉ። እማይሆን ቃል። አንዳንድ ጊዜ እግዚአብሔር በእጃቸው ያለ ይመስላል። አንዳንዶቹ ኪሳቸው ውስጥ ያለ ይመስላል። እያወጡ የሚበትኑት ይመስላል እግዚአብሔር።
ለአንዱ ፈውስ፣ ለአንዱ ሀብት፣ ለአንዱ ብልጽግና፣ ለአንዱ ልጅ፣ ለአንዱ ትዳር፣ ለአንዱ ስራ። በቃ ማደል ነው። እግዚአብሔር እንደዚህ ሊታለል አይችልም። እግዚአብሔር በሰው እጅ ያለ ዕቃ አይደለም። እግዚአብሔር ልዑል አምላክ ነው። የፈቀደውን የሚያደርግ አምላክ ነው። ሰው ተጠንቅቆ ነው መኖር ያለበት። እግዚአብሔርን እያከበረ አንተ የምትወደውን ታደርጋለህ ብሎ ነው የሚኖር እንጂ እንደ አላዲን ቀለበት የሚባል ተረት አለ። ቀለበቱን ሲያሽ የፈለገው ነገር የሚመጣለት የአረብ ተረት አለ። አሁን ወርቅ የጫኑ 13 ግመሎች እፈልጋለሁ ብሎ ቀለበቱን ሲያሽ እየተተለተሉ ግመሎቹ ይመጣሉ እፊቱ። አልፈልጋችሁም ሲል ደግሞ ያሻል፣ ይሄዳሉ። እኛ እግዚአብሔርን እንደ አላዲን ቀለበት እያሸነው የፈለግነውን የምናገኝበት የአስማት ዕቃ ነው ወይ እግዚአብሔር? አንዳንዶች እንደሱ አድርገውታል። መጽሐፉ አይልም። ስለዚህ ብዙ ሰዎች ከእግዚአብሔር ጋር ተኳርፈዋል። አሁን እንዴ ጌታ እንደዚህ ብሎኝ አልነበር እንዴ? እንዲህ ያደርግልሻለሁ ብሎኛል እንዴ? እግዚአብሔር ይዋሻል እንዴ? ምንድነው ነገሩ? ያኮርፋሉ፣ ይጣላሉ። አንዳንዶቹ ኮብለው ይሄዳሉ። ከእግዚአብሔር ጋር ሕዝብ ያጣላሉ። አንዳንድ ሰዎች የእውነትን ቃል በመናገር ፈንታ የራሳቸውን ሐሳብ ስለሚነዙ፣ ስለዚህ ምክንያት እንግዲያው ከዚህ አይነት ድብልቅ፣ ከዚህ አይነት ከንቱ ነገር የእግዚአብሔር ሕዝብ እንዲተርፍ ወደ እሱ መመለስ ነው ያለብን። ጌታ ሆይ እኔ ምንም አልሰማም፣ አንተን ግን ልሰማ እፈልጋለሁ። አንተ ስለማትለወጥ ይኸው ፊት ቀርቤያለሁ። ቆሻሻዬን እባክህ ከላይ ላይ ግፈፈው፣ እውነት በውስጤ ይስረጽ እባክህ። እግዚአብሔር ይሄን ያደርጋል። እግዚአብሔር ይመስገን፣ ቸርነቱን ይገልጣል። እስቲ ልባችንን ሰብስበን እንጸልይ፣ በፊቱ እንለምነው። እስቲ ጌታ ሆይ እባክህን ይሄንን ቁጭት ስጠኝ፣ ይሄንን የጽዳት ቁጭት፣ ይሄን የተሃድሶ ቁጭት እባክህ በልቤ ውስጥ አስቀምጥ ብለን እንጸልይ።